ማል ያጨበጨበልህ ነው ጨበጨበልኝ እኔ እኮ ያጨበጨበልኝ በቃ ያው ሰልፍ ላይ ነኝ ያሉት ስንንጫጫባቸው ብቻ አትጮህብኝ አሉ መጨረሻ ላይ አትጮህብኝ ከበናቸው ነው በደንብ ትንሽ ጥሩ ዘመርና ባሪያት ሚካኤል መዝሙር ዘምር ያርፈሻሉኝ የምትሄዱባቸውን ሰዎች እያዩ ሰው መርጣችሁ ሀብት ያለው ጋር ወይንም ደግሞ ገንዘብ ያለው ጋር ነው መርጣችሁ የምትሄዱት የሚሉ አስተያየቶች አሉ። ድንገት እንደው በቃ ፈለግን ብልጭ ያለብን አሉ እኛ ስንዞር ሲያው ደመቅ ሲል ግን እንደው አመት በዓል መምሰሉ ምናምን ስናይ ቋግሜ እንደው በማሳሰቢያ ወደ 9 ብትሆን 10 ብትሆንልን ተስማምቶን ነበር። ገንዘቡን ሲገኝ ምንድነው የምታደርጉት ተብላችሁ ስትጠየቁ ምንድነው መልሱ? ገንዘብ ያለበትን ቦታ ታውቃለች ይላል አንዱ ኮሜንት ላይ ኦኬ እሱ ያውቃል ማለት ነው ሰው ምን ትንሽ በቆዩ የሰዋቸው ተስተግሩ ያው ወታደር ስለተመደበላቸው አይጆ ብላሉ በመስቀሉ ለሰው ለሰላምና አደለ ማማዝናሽ ጋር ባዩሽን በዘካሪያስ አስተርጓሚነት ነው ያላችሁት ወይስ እንዴት? አረ ከበናቸው ነው ትንሽ መንክር እግዚአ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾች እንደምን ሰነበታችሁ እንደምን ቆያችሁ? እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ። የመስቀል በዓልን ምክንያት በማድረግ በዚህ በመንክር ሚዲያ ስቱዲዮ እንግዳ አለን። ከእንግዳችን ጋር ቆይታ እናደርጋለን። እናንተም አብራችሁን ቆዩ። የዛሬው እንግዳችን በተለያዩ የዝማሬ አገልግሎቶች በተለይም ደግሞ በበገና አገልግሎት የምናውቃት በተለያዩ በመንፈሳዊ አገልግሎቶችም የምናውቃት የምናከብራት ቤተክርስቲያናችን አገልጋይ ዘማሪት የትምወርቅ ሙላት ከኛ ጋር አብራ ትገኛለች። ከሷ ጋር እንጫወታለን፣ መንፈሳዊ ሐሳቦችን እናነሳለን። እናንተም አብራችሁን ቆዩ። ዘማሪት የትምወርቅ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ዘማሪት የትምወርቅ ሲባል ከፍላፊቱ ዘማሪት የትምወርቅ በገና የሚል ሌላ ስምም አላትና ያው በብዛት አንቺ የምትታወቂው በበገናው ነውና እንዴት ነው የበገና አገልግሎት ከሚለው እስኪ ልነሳ። እግዚአብሔር ይስጥልኝ ለዚህ ፕሮግራም እንግዳ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። መንክር ሚዲያን በሙሉ በገና አገልግሎት ያው እንተም በቅርብ እንደምታውቀው በተለይ የክረምቱ ወራት በጥሩ ሁኔታ ከህፃናቱ ጋር በብዙ ልምምድ ነው ያሳለፍነው። በጥሩ ሁኔታ ክረምቷን እንግዲህ ተሻግረን አሁን ተማሪዎች ወደ ትምህርት ቤታቸው ደግሞ ወደ መደበኛ ትምህርታቸው ገብተዋል። ደስ የሚል ጊዜ በገና ወቅት አሳልፈናል ክረምት ላይ። በጣም ጥሩ። ከራስሽ ማልፈሽ ደግሞ ራስሽ በገና እየደረደርሽ ከመምታት ከማገልገልም አልፎ ትውልዱ በበገና አገልግሎት ቤተክርስቲያን እንዲያገለግል በገና ለትውልዱ የሚል ፕሮጀክትም ወይንም ደግሞ ሐሳብን ቀርጸሽ በሰፊው ህፃናት ላይ እየሰራሽ ትገኛለሽ። እስኪ ስለሱ ትንሽ በይ። በገና ለትውልዱ ለሶስተኛ ጊዜ በተለይ በቅርቡ በጠቅላይ ቤተ ክህነት አዳራሽ ላይ የምስረታ በዓሉን እውቅናን የሚያገኝበት መርሃ ግብር የቤተክርስቲያኑ አባቶች በተገኙበት በከፍተኛ መርሃ ግብር ተከናውኗል። እውቅናውንም አግኝቷል። ለትውልድ ያው ለማለፍ ነው። ለትውልድ በተለይ ህፃናቶች ላይ በመሰራበት ጊዜ ልምምዳቸው ብዙ ውጤት ሳትርፌበታለሁ ልጆቹ ላይና ከትልቆቹ ይልቅ ህፃናት በገናን ተለማምደው ቢያድጉ በመንፈሳዊ ህይወታቸው በደንብ ተቃኝተው ግብረገብ የሚለውን ነገር ነክተውት ቤተሰባቸውን እያከበሩ አካባቢያቸውን ሀገራቸውን እየወደዱ የሚተኩ ትውልዶችን ለማፍራት በገናንም እኔ በማሰለጥንበት ጊዜ የባህሪያቸውን ለውጥና መንፈሳዊ ሁኔታቸውን ስላየሁኝ በገናን ለሁሉም ቦታ ለትውልዱ መመስረት በየቦታው የያዝኩት ፕሮጀክት ነው። ጥሩም እየሄደ ነው። እንደ እግዚአብሔር ፈቃድ በቅርቡ መፍትሄ ያገኛል ብዬ ተስፋ አደርጋለሁ። ብዙ ጊዜ እንደሰማሁት ከሆነ
ቤተሰቦቻቸው ላይ የተለያየ ጸባይ ያላቸው ያለመታዘዝ የተለያየ ባህሪ ያላቸው ህፃናቶች ወደ አንቺ ጋር መጥተው በገና ሲማሩ የባህሪም ለውጥ ያደርጋሉ ሲባል ሰምቻለሁ። አዎ ይኖራል፣ በጣም ነው የሚኖራቸው። ለዚህም ነው እኔ እንደ ቀልድ ጀመርኩትን ነገር በደንብ ጠንከር አድርጌ ያስኩትም የልጆችን የባህሪ ለውጥ ቤተሰቦቻቸውም ሲመሰክሩ እኔም ሳያቸው ለውጦችን ሳይባቸው ይሄማ ህፃናት ላይ መስራት አለብኝ ብዬ ትኩረት ሰጥቼ እየሰራለሁትም ለዛ ነው። ሌላው ቀርቶ ከውጭ ሀገር ልጆቻቸውን ልከው ክረምት ላይ አሰልጥኜ የላኩላቸው ሰዎች አሉ። እዚህ ቤተሰቦቻቸው ተወካይ አሉ። ግን በደንብ እንደ ቤተሰብ ሆኜ ይዤ ከእናታቸው ጋር እያገናኘኋቸው እዛ በጣም ተቸግራ የነበሩት ልጆቿን በጥሩ ነገር ተቃኝተው ሄደዋል። ያው ይሄ ነው በቃ የሚያስፈልገው። ልጆች ከመሰረቱ በዚህ መልኩ ከተሰሩ ሲያድጉ አስቸጋሪ አይሆኑም። መጀመሪያ መሰረት ላይ መሰራት ስላለባቸው ማንም ሰው በመንፈሳዊ ህይወት ካደገ በዚህ መልኩ ጥሩ ውጤት ይኖራል። በገና ለትውልዱ በሚል ሀሳብ ወይንም መነሻ ርዕስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የተዘጋጀ መርሃ ግብር ነበር። በዛ መርሃ ግብር ላይ እንግዲህ ብዙ የቤተክርስቲያን አገልጋዮች ተገኝተዋል፣ ብፁዓን አባቶች ተገኝተዋል። በዛ መርሃ ግብር ላይ በበገና አገልግሎት እጅግ የተወደዱና የተከበሩ መጋቤ ስብሐት ዓለምዋጋም ተገኝተዋል። እሳቸውንም በዕለቱ ካባ ለብሰሽ አክብረሽ ነበረ። እስኪ እንደው ስለሱ አጫውቺኝ። መነሻ ሀሳብሽ ምን ነበር? መጋቤ ስብሐት ዓለምዋጋ ሲያንሳቸው ነው። እኔ እንደው እንዳይቀርብኝ ነው። ሰዎች ነንና እናልፋለን ሁላችንም። ግን መጋቤ ስብሐት ዓለምዋጋ ብዙ እየታዩ ያሉበት ሁኔታ አይደለም በእኛ ዘንድና የቤተክርስቲያኗ የበገና አባት ብንላቸው ምንም አያንስባቸውም። ግን እንደው ለማሳያ ያክል ነው። እኔ እንደው ስሜቴን እንደው በዚህ መልኩ አንድ ካባ ማልበስ ለሳቸው ምንም አይደለም። መኖራቸው ራሱን የመርሃ ግብር ላይ በጣም ደስተኛ ነበርኩ። እንዲኖሩልኝ እንዲገኙልኝ ለትውልዱ ደግሞ የሰራው ያለውትን ነገር እኔ ከሳቸው ያየሁኝ የሳቸውን በገና እየሰማውን የመጣሁትና ከዚህ በለጠ ነገር ለማድረግ ለሳቸው አሁንም እግዚአብሔር ጸጋውን እያበዛላቸው ነው፣ እድሜያቸውን ያርዝምልን እንጂ ለመጋቤ ስብሐት ዓለምዋጋ ከዚህ በለጠ ነገር አስባለሁ። እውነት ለመናገር እግዚአብሔር እንዲያስፈጽመኝ ነው እንጂ የማያልፍ ዘመን የማይሽረው የበገና ዜማዎችን ለትውልድ ትተዋል። ዘመን የማይሽረው በቃ ማንም አሁን በትልቅ ሁኔታ ላይ ያሉ ሊቃነ ጳጳሳቱም ፓትርያርኮቹም ቢሆኑ እየሰሙ የመጡት በህይወታቸው በገዳምም ሲኖሩ የመጋቤ ስብሐት ዓለምዋጋን የበገና ዝማሬ ነው እና ድሮ በአብይ ጾም በገና በተለይ በአብይ ጾም ላይ ሁለቱን ወር በሬዲዮ ሁሉ በገና ብቻ ነበር የሚዘመረው። በዛን ጊዜ ቀረ ታሪክ እንዳገኘሁት የእሳቸው ዝማሬ ነበር በደንብ ሲሰማ የነበረውና ለእኚህ ሰው ሌሎችም እንዲያዋቸው ሌሎችም እንዲያስቧቸው እንደው ማሳያ መንገድ አቅጣጫ ነው እንጂ ያሳየሁት እኔ እንደሸለምኳቸው አይሰማኝም። አባትነታቸው ብቻ አጠገቤ ስለቆሙ በወቅቱ በጣም ደስተኛ ነበርኩኝ። ከዛ አንግል ነው። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ነበሩ በወቅቱና ቦታው ላይም ተገኝተው ነበረ። እንደው ምንድን ነው ያሉት? የእኛን ስራ አንቺ የሰራችልን። ምክንያቱም እንዲህ ያሉትን አባቶች እኛ እንደ ጠቅላይ ቤተ ክህነት እንደ ቤተክርስቲያን እንደመዋቀብ ማክበርና አንቺ የሰራችውን መስራት ነበረብን ሲሉ ነበረና ምን ተሰማሽ? አሁን ያለው ነገር ነው። በቃ እንደዚህ አይነት ስሜት እንዲኖራቸው ነው የምፈልገው። ብዙ ነገር ይገባቸዋል። እኛ ጋር እንደዚህ አይነት ልምምድ የለም። ሰው ሲያልፍ ነው ታሪኩን እየተረክ ቅኔም ተቀኝቶ ምንም ተብሎ ዜማም ተዚሞ ነው ወደ መቃብር የሚሸኘው። አንድ ሰው በህይወቱ እያለ ግን መታየት ስላለበት እኔ በትንሽነቴ በታላቆቼ መንገዱን አቅጣጫውን በእግዚአብሔር ፍቃድ አሳይቻቸዋለሁ። የተናገሩትም ትክክል ነው። እሳቸው የኛ ስራ ነበረ እርስ በርሳችን እየተጠላለፍን እንደዚህ አይነት ነገር አናይም ነው እንጂ እሳቸው መጋቤ ስብሐት ዓለምዋጋ በጣም ማናችንም ልናያቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለሀገሪቱ ራሱ በገና የሚባለውን ነገር በደንብ ያሳዩ
በደንብ እየተደመጠ ያስተላለፉ አባት ናቸው። ሊታዩና ሊከበሩ ሊሸለሙ ከዚህ በበለጠ ሊመሰገኑ የሚገባቸው አባት ናቸው። ትክክልም ነው። በወቅቱ እሳቸው የመለሱትን መልስ ያው መንፈስ ቅዱስ ነው እንግዲህ ስራውን የሰራው። በዚህ ጊዜ ያው በገና ትልቁም ትንሹ የሚማርበት ሁኔታዎች ምቹ ናቸው። ሰፊ ሁኔታዎች ተመቻችተዋል። ቀድሞ እናንተ ወደዚህ ወደ በገና አገልግሎት ሳትገቡ በምን አይነት መንገድ ወደ በገና አገልግሎት ገባሽ? ምን አጋጣሚስ ነበር? እኔ በገና አገልግሎት ላይ ከ2 ዓመታት በፊት ነው የገባሁት። በትንሽ አጋጣሚ ግን በትልቅ በእግዚአብሔር ፈቃድ ነው በገና ያየሁትም የነካሁትም እና ጉባኤ ላይ ሌላ ሴት በገና ደርዳሪ ነበረች፣ ሶስና ገብረየሱስ የምትባል። እሷ ከአባቷ የተማረችውን በገና ስታሳይ አይቼ መድረክ ላይ ጎላ ሚካኤል መምህር ዶክተር ዘበነ በወቅቱ ያስተምር ነበርና ሳላ ተደረድራ አይቼ በገና ድምፁን ስለወደድኩኝ ብቻ ተያይዘን ወደ እሷ ቤት ሄጄ እንድታሳየኝ ብቻ ነው። እኔ የትኛውም ትምህርት ቤት አልገባሁም። እንዳሁኑ የተመቻቸ ነገር በዚህ መልኩ የምለው ትምህርት ቤትም ሁኔታም አልነበረም። ከሷ አየሁኝ። ሳይ ግን አባቷ ይረድሩበት የነበረ የረጅም ጊዜ በገና ነበርና ለቅኝትም ድምፅ ለመስማትም ብዙ አያስቸግርም። በደንብ የለመደ በገና ስለነበር በሱ በገና በአጋጣሚ ሆኖ ቶሎ ተለመድኩት። እሷ ትንሽ ነገር ብቻ ነው የምታውቀው፣ መሰረታዊ ነገር ይሄ እንዲህ ነው አለች። ግን ስታየኝ በቃ ትችያለሽ፣ አንቺ ትችያለሽ፣ በቃ እንደምትችይ እርግጠኛ ነኝ አለች። ተወችኝ እሷ። እኔ በብዙ ጥረት በብዙ ልፋት በመጠየቅ ትምህርት ቤት ገብቻለሁ። በመጠየቅ ባለሙያዎችን በመጠየቅ ስቱዲዮስ ከበሮ ሰራለሁ። መዝሙር ሲሰራ ክራር ተጫዋች፣ መሰንቆ ተጫዋች፣ ዋሽንት ተጫዋች አሉ። እኔ ከበሮ ይዛለሁ። ግን በመስማት በእያንዳንዱ የመዝሙር ሲዲዎች ላይ የትም ከበሮ የሚል አይጠፋም ነበር። ያኔ እናንተ ልጅ ሆናችሁ ከበሮ ነው ስመጣ የመጣሁት በከበሮ ስራ ነው እና ግን በአንዴ ወደ በገናው ዘንብዬ ከበሮንም አሁን እሰራለሁ። ግን ለበገናው በደንብ አድልቻለሁ። በጣም ጥሩ። እንግዲህ ከግል አገልግሎት ወጥተሽ ህፃናትንም እያስተማርሽ ነው። ከትላልቆቹ ዘማሪያን መካከልም ደግሞ አብረን ብናገለግል ብለሽ የትማማቾች የሚል ማህበር አቋቁመሻል የአገልጋዮችና እንዴት ተቋቋመ ያ ማህበር? ታማቾች ዘማሪያት ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ሆነው የሚያገለግሉ ከተለያዩ ክፍላት ሀገር ተሰብስበው አሁን ግን አዲስ አበባ ላይ ከተመው ያሉ እህት ዘማሪያት ናቸው። እነሱን በአጋጣሚ ዛሬ 4 ዓመት ዘማሪት ምርትነሽ ጥላሁን ስታስመርቅ ካሴቷል እዛ ላይ ለሷ መርሃ ግብር እኔ አንድ ኮሚቴ ነበርኩኝ። ለምንድን ነው የሷን መዝሙር ከአዲስ ውስጥ አጥንተን ፕሮግራሙ ላይ እንዲቀርብ ማላረገው በሚል አጣናን። በጣም የተሳካ አገልግሎት አገለግል። ለ43 ልጆች ነበር ተሰለፍነውና አብዛኞቹ እንትን ናቸው፣ አዲስ የመጡ ልጆች ናቸው። በጣም ጸጋ አላቸው፣ ጎበዞች ናቸው፣ ይችላሉ። ልጆች መበተን የለብኝም፣ በዚህ ጸጋቸው ማገልገል አለባቸው፣ መቀጠል አለባቸው። ይሄ ሐሳቡን ማከርኳቸው ወደ ህብረት እንዲመጡ አድርጌ ከዛን ጊዜ ጀምሮ ያው ኃላፊነት ይዣቸው ያገለገሉ ያሉት በጣም በትንሽ ጊዜ ውስጥ ብዙ ስራ ሰርተዋል። አሁን ብዙ ሰዎች የማያውቀው አንቺ ይዘሻቸው የሚያገለግሉ አገልጋዮች ዘማሪዎችን እንደው ዝም ብሎ ሰንበት ተማሪዎች ከሆነ ደብረ ላይ የተሰበሰቡ የሰንበት ትምህርት ቤት አባላትን ሰብስበሽ የምትዘምሪ የሚመስላቸው ሰዎች አሉ። ግን ራሳቸውን ችለው ደግሞ በግላቸው አገልግሎት ላይ የተሰማሩ ልጆች ናቸው አብዛኞቹና ሊታወቅ የሚገባው አንዱ እሱ ነው ይመስለኛል። ራሳቸውን ችለው በአገልግሎት ላይ ካሴት አላቸው ልጆች፣ ሁሉም ካሴት አብዛኞቹ ካሴት ኮሌክሽን። አዎ ረጋውዞች ናቸው። በቋንቋ ይዘምራሉ፣ በተለያየ ቋንቋ ይዘምራሉ። የመጡትም ከተለያየ ክፍላት ሀገር ስለሆነ በደንብ ነው የሚያገለግሉት። ግን ከኛ በላይ የሆኑ አይደሉም። ከኛ በታች የሆኑ ልጆች ናቸው። ጥቂት ልጆች ናቸው፣ 4-5 ናቸው ምናልባት በእኔ ሁኔታ በእኔ ደረጃ ያሉት። ከዛ ውጭ ያሉት ትንሾች ናቸው፣ ከዛ በኋላ የመጡ ናቸው።
ግን በደንብ የሚችሉ ልጆች አሉበት ከውስጡ በጣም መውጣት አለባቸው የማሰባቸው ልጆች አሉ። ግን አሁን ያለው ሁኔታ ጥሩ ነው ሂደቱ። ዓላማው ምንድነው? ይሄን ማህበር የመሰረትሽበት እንደው የዘማሪ ትምህርት ትንሽ የዝማሬ አልበም መመረቁና መሰባሰባችሁ ያንን መሰብሰብ መበተን የለብኝም ብለሽ ነው ወይስ ወደፊት ምን እናደርጋለን በዚህ ስብስብ በዚህ ማህበር ውጤት እናገኛለን ብለሽ አስበሽ ነበር? የተሰበሰብንበት ምክንያት በቃ ምስጋና ነው፣ ማመስገን ነው። የህብረት መዘምራን መኖር አለበት። አንድ ወቅት ላይ ነበረ በጣም ብዙ እኔ ያስታውሳለሁኝ። ሌላ ማህበሮች አሉኝ እንደዚሁ። በሰርግ ወቅት ላይ ቢሆን መናፈሻ አካባቢ በቀን ውስጥ ወደ 20 መዘምራን ቡድን እንገናኛለን። አብዛኛው የሰንበት ትምህርት ቤት ነው። ከዛ በኋላ የማህበራቶች አሉ እንደነ ማህበረ ሰላም ያሉ ማህበረ ጽድቅ የሚባል አለ። አመረኑ ኪዳነ ምሕረት የሚባሉ አውቶቡስ ተራ አካባቢ አሉ። ቃና ዘገሊላ የሚባል እንደዚሁ የሰርግ የሚያጅባሉ። እነኛ ቡድኖች በሙሉ አንድ ወቅት ላይ በጣም ብዙ ነበር፣ ቀዘቀዘ የለም። ስለዚህ የህብረት መዘምራን አስፈላጊ ነው የሚል ሐሳብ ያለኝ ራሴ በግሌ አስፈላጊ ነው። ምክንያቱም ሰው ሰርግ ላይ ይቸገራል። ሰው በቤተክርስቲያን ሰዓት በደንብ ማግባት ይፈልጋል፣ ግን ያጣል፣ መዘምራን ያጣል። ሰንበት ትምህርት ቤቱ አንድ ደብር ላይ ከአንድ ሰርግ በላይ መያዝ አይችልም። እነኚህ ግን ቢኖሩ ያግዛሉ የሚል አስተሳሰብ አለኝና ሰው ደግሞ ማጣት የለበትም። ደግሞ የህብረት ዝማሬ በጣም ደስ ይላል። እውነት ለመናገር ተፈላጊም ነው፣ መኖርም አለበት፣ አሁንም መብዛት አለበት። ለዚህም ነው በተለያዩ መልኩ የህብረት መዘምራኖችን ማቋቋሙ። ይሄን ስትይ ሰሞኑን በዚህ በአዲስ ዓመት የእንቁጣጣሽ በዓልን በተመለከተ እንቁጣጣሽ እየዞራችሁ ስታገለግሉ ነበርና እሱ አገልግሎታችሁ ላይ እመለሳለሁ። ልክ እንደናንተ የሚያገለግሉ ማህበራት አይተናልና በእኛ ምክንያት የተመሰረቱ ወይንም ደግሞ እኛን አርአያ አድርገው የወጡ ናቸው ብለሽ ታስቢያለሽ? የትኞቹ ነው አሉ? ለምሳሌ አንጋፋ ዘማሪያን መካከል አበባዮሹ ጋር ተያይዛለሁ። አበባዮሹን ተከትሎ አሁን አበባዮሹን ከሆነ የምናነሳው የአዲስ ዓመቱን ዋዜማ ብዙ ተከትሎ የመጡ አሉ። ብዙ በጣም ከምጠብቀው በላይ በክፍለ ሀገራት ሁሉ ማለት ነው እያየሁ ነበረ። ዲላም፣ ናዝሬትም፣ ሐረርም እንደዚሁ በጣም ተገርሜ ነበር ማየውና የኛ እንዲህ ማስጀመሪያ ሆነ እንጂ አሁን ዘንድሮ ላይ በሚገርም ሁኔታ ነው የመጡት በዚህ መልኩ ማለት ነውና በቃ ይሄ ነገር ነው የተረስቶ የነበረው ዘንግተ ነው የነበረው ነገር መነሳቱም መታወሱ በቃ ይሄ ነው የሚያስፈልገው። አንተ እኔ አስጀማሪ ሆኛለሁ እንግዲህ ዛሬ 4 ዓመት በፊት ሆኜ ማለት ነው። በዚህ መልኩ አልተለመደም ነበር አለ እኮ ቤት ለቤት እኮ በገጠሩም በምንም የሚባለው አለ። በዚህ በመንፈሳዊ ይዘት ግን ተይዞ የሚዞረው ይዘት ግን እውነት ለመናገር ዛሬ 4 ዓመት ነው የጀመርኩት። አባቶች ጋር ምናምን ነበር የምንሄደው። አሁን ግን በጣም የተሻለ ሆኖ እንደው ደግሞ አይቼዋለሁ። ጥሩ ነው። አሁን እንደዚህ አይነት ማህበራት እናንተን የሚመስሉ ማህበራት ሲመጡ ያው እናንተ ቀደም ብሎ እንደጀመራችሁት መሰረት የልምድ መለዋወጥ ይኖራል። ተገናኝቶ እርስ በርስ ያሁን የዘንድሮ የለውም። እኛም ድንገት ነው ያየነው፣ ግን በጣም ነው ደስ ያለኝ እውነት ለመናገር። በዛ ላይ አንጋፋ ዘማሪያት ናቸው የነበሩ ሴቶቹ። ማመን እስኪያቅተኝ ነው። እነሱ እንደውም ተደዋውለን ጠይቄያለሁ። እንደው እንዴት አስባችሁ እንደው ድንገት እንደው በቃ ፈለግን ብልጭ ያለብን አሉ። እኛ ስንዞር ሲያው ደመቅ ሲል ግን እንደው ዓመት በዓል መምሰሉ ምናምን ስናይ ለምን አንነሳም፣ ለምን አንሄድም፣ ለምን እኛ የምናውቃቸው ሰው የተባብለን ተደዋውለን ተወሰነ ልጆች ሆነን ደስ በሚል ሁኔታ እነሱም በራሳቸው አቅጣጫ እኛም በራሳችን አቅጣጫ በዓሉን ለማንኛውም ተሻግረናል። ደስ ይል ነበር። በጣም ጥሩ። ያው ቤተክርስቲያን እጇ ሰፊ ነው። ብዙዎችን የመቀበል ብዙዎችን የማስተናገድ ትችላለች። የእህትማማቾች ዘማሪያን ማህበር ምን አገልግሎት ነው የሚሰጠው? በቤተክርስቲያን ውስጥ ያሉ አገልግሎቶችን በአውደ ምሕረት ተጋብዘው ያገለግላሉ። በመንፈሳዊ ሰርግ የሚጋቡ ሰዎችን ሌላም የተለያዩ መንፈሳዊ አገልግሎቶች ላይ
ዛሬ ላይ እግዚአብሔር ይመስገን ሁሉም በምስጋና የሆነ ያለበት ጊዜ ላይ ያለነውና እንደዚህ ልጆቻቸውን ሲያስመርቁም ያሉ ሁኔታዎች ላይ አዛውንቶቹ ደግሞ 70 ዓመታቸውን 80 ዓመታቸውን ሲያከብሩም በእንደዛ አይነት የምስጋና ፕሮግራም ይደረግልን የሚሉ ሰዎች ጋር በሙሉ እንሄዳለን። በዋናነት ግን የቤተክርስቲያኗን ዝማሬ ስርዓቱን በጠበቀ መልኩ እየዘመርን በካሴት የተሰራ በሲዲ ለቴሌቪዥኖች ለኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ እየሰጠን በዛ መልኩ አገልግሎት እየሰጠን ይገኛል። በዚህ አገልግሎት ከተጠቀሙ መካከል አንዱ እኔም ስለሆንኩ ሰርጌንም መጣችሁ አዳማ ድረስ መጣችሁ ስላሳመራችሁልኝ አክብራችሁም ስለተገኛችሁ ደግሞ በዚህ አጋጣሚውን ስላገኘው የምር እውነቴን ነው የምልሽ ከልብ ነው የማመሰግነው። አንቺንም ሆነ እዛው አባላት ውስጥ ያሉ ያው በእርግጥ አብዛኞቹ ማቃቸው በግልም ማቃቸው ጓደኞችም ስለሆኑ አክብራችሁኝ እንግዲህ እንኳንስ አዳማ ድረስ እዚህ አዲስ አበባ ውስጥም እንኳን የማትወጂውና የማትቀርቢውን ሰው አትመጪም እንደዚህ አይነት ፕሮግራም ላይና ሁሉም አክብሮ ስለተገኘ ሰርጌንም ስላሳመራችሁ ከልብ አመሰግናለሁ። በዚህ አጋጣሚ ልንገር ብዬ ነው። ደስ ብሎናል በአንተ ፕሮግራም ላይ በመገኘታችን ደስተኞች ነን። ከአዲስ አበባ ሞተን እዛ ድረስ መተን ደግሞ ያለውን ነገር ከገጽታውን ወጣ ብለን ስላየ ነው በጣም ደስ ብሎናል። አመሰግናለሁ። እንግዲህ እህትማማቾች ሰሞኑን በተለይ ደግሞ በአዲስ ዓመት በጣም ቫይራል ወጣችሁ ነበር። በጣም ብዙ ሰው ጋር እየሄዳችሁ እየዘመራችሁ እንደ ሃይማኖትም እንደ ባህላችንም የሚጠበቀውን ስራ ሲሰሩ ነበርና በመጀመሪያ የት ሄዳችሁ ከሚለውስ ደስ ይል ነበር። 2018 ዋዜማ 5 ቀን ጳጉሜ እንደሚጀምር ነው። በጣም ደስ በሚል ሁኔታ ነው። ጳጉሜ እንደው በማሳሰቢያ ወደ 9 ብትሆን ተስማምቶን ነበር። እንዲሻሻል ነገር ቢሆን እንደው የምታስብበት ሁኔታ ሁሉ ነው የተፈጠረው በእኔ አይምሮ። ምክንያቱም አላዳረሳለኝ በተለይ ወደ 4 ስንደርስ ወደ 5 ስንደርስ እኛ ጋር አትመጡም የሚሉ ሰዎች አሉ። ያዩና እኛ ጋር አትመጡም የሚሉ አሉ። ፈቃደ እግዚአብሔር ከሆነ የሚቀጥለው ዓመት ተይዘዋል እና መንክር ሚዲያም በዚህ አጋጣሚ ቅድም እየጠየቀኝ ነበርና እንመጣለን። እግዚአብሔር ፈቃድ ይሁን ስለሁሉም እና ደስ ይል ነበረ። ሳናቀው ነው እውነት ለመናገር ጳጉሜ 5 ደረስነውና ውሏችንም ደስ ሲል ነበር። ምን ሄድበት ቦታ ሁሉ በደንብ የበረከት ቦታዎችም በጣም አሉ። የበረከት ቦታዎች በደንብ ነው ያሉትና አሁን እንደ መቄዶንያ አይነት ቦታ ላይ ስትሄድ የነበረው ድባብ ያለው ነገር ያለቀስክ የምትወጣበት አጋጣሚ ተፈጥሯልና ከነሱ ጋር መዋል እነሱን እንኳን አደረሳችሁ ማለት በጣም ደስ ይላል። በጎዳና ላይ ያሉት ነዳያኖችን ቆም ብለህ የምትልበት አጋጣሚዎች ይፈጠራሉ። በስራ ላይ ያሉ ሚሊቴሪዎች ቆመው ትራፊክ ፖሊሶች አሉ አጋጣሚውን ጣፉ አካባቢ እንደ አጋጣሚ ሆነና ደግሞ የስራ ሁኔታ እንዳናበላሽ ብለን አልፈን የምንሄድበትም ሁኔታ አለ። በቃ እንደ በስራ ላይ ያሉ ሰዎችን ድባቡን በዓል እንዲመስላቸው የታሰበበት ሁኔታ አለ። በደንብ አስበን ግን ደብዳቤ ልኬ የተቀበሉኝ ሰዎች ጋር የሄድኩባቸው ቦታዎች ደግሞ እንደምንበር ፓትርያርክ ቅዱስ አባታችን ጋር የገባንበት አሁን ማቲያስ ጋር እዛቸው ጋር ስንሄድ ያው በፕሮግራም ነው። ጠቅላይ ቤተ ክህነት ስራ አስኪያጁን ጸሐፊውን ጋር ስንሄድ እንዲሁ ፕሮግራም ተደርጎ በዚህ ቀን መጣለን በዚህ ብለን ደብዳቤ ያስገብተን በተባለው ቀን መሰረት ነው የሄድነውና እነሱም ተዘጋጅተው ነው የጠበቁን። እነሱን እንኳን አደረሳችሁ ማለት ከዛ ወጥተህ ደግሞ ሄደ እነማማ ዝናሽንም ብለናል። ማማ ዝናሽ ጋር ሄዶ ራሱ ኮራደረሶት ማለት መታደል ነው ብቻ። ማማ ዝናሽ ጋር ባዩሽን በዘካሪያስ አስተርጓሚነት ነው ያላችሁት ወይስ እንዴት? አረ ከበናቸው ነው ትንሽ ስንጫጫባቸው ብቻ አትጮህብኝ አሉ መጨረሻ ላይ። አትጮህብኝ
ከበናቸው ነው በደንብ ትንሽ ጥሩ ዘመርና ባካት ሚካኤል መዝሙር ዘምር ያርፈሻሉኝ እዛቸው ሚካኤል ነው ለሳቸው ሁሉ ነገርና እሺ ብለን ትንሽ በቆዩ የሰዋቸው ተስተግሩ ያው ወታደር ስለተመደበላቸው ብላል ትንሽማ ብለዋል ወታደር ይመጣል ማለት ነው ደስ ይላቸዋል ገጤማውን ይቀበሉኝና ምናምን እሱ በቃ ተሰቃይ ያሳዝናል ልጁ በጣም እሱ ባለ ብዙ በረከት ነው ደስ ይላል ዘካሪያስ ተወልጅ ነው እንደዛ አይነት ነገሮችም አሉ ደስ ይላል ብቻ ሄድንባቸው ቦታዎች የተለያየ ሰው ጋር ነው ሄድነው የተለያየ በቢሮ ደረጃ ሄድንባቸው አሉ ስራቸው ጋር ሆነው መኖሪያ ቤት ውስጥ ሄደናል ደብር ላይ ሄደናል ከዚህ በፊት የተለያዩ ብፁዓን አባቶች ጋር እየሄዳችሁ ዝማሬ ያቀርባችኋል ተባርካችኋል በዘንድሮው ዓመት በብፁዕ ወቅዱስ አቡነ ማትያስ ፊት ዝማሬ ያቀርባችኋል በቅዱስነታቸው ተባርካችኋል ከዛም አልፎ ደግሞ አገልግሎታችሁ ከኢትዮጵያም አልፎ ዓለም አቀፍ ሚዲያዎች ዘግበውታል ለምሳሌ አልጀዚራ ዘግቦት አይቻለውና በምን አጋጣሚ ተገናኝታችሁ እንደዚህ ዓለም አቀፍ ሚዲያ ላይ እንድትወጡ አጋጣሚው ምን ነበር ልክ ነው ከዚህ በፊት ያው ጻና አባቶች ጋር ተለያየ ቦታዎችም ሄደናል ባለፉት አመታት የዘንድሮ አጋጣሚ ግን እንደ አጋጣሚ ሆኖ የጳጉሜ ወር ላይ ሌላ እንደገና አዲስ ነገር የአባይ መመረቅ የአባይ ወንዝ ምርቃት ፕሮግራም ስለነበረ የዓለም አቀፍ ሚዲያዎች እንደአጋጣሚ ሀገራችን ላይ ነበሩና እኔ አልጀዚራን ጋዜጠኞች ነው እንደአጋጣሚ 4 ኪሎ አባይ ላይ ኢየሱስ ቤት ስንዘምር አግኝቻቸው የወሰዱት ያንን የምስጋና ፕሮግራም ያው የሀገራችንን ጥሩ ገጽታ የሚያሳይ አንድ አካል ነው ጥሩ አድርገው ዘግበውታል አጋጣሚ ሆኖ የኛ አበባዮሽ በዓል ነበረ በመሃል የተዘገበው ጥሩ አጋጣሚ ነው አንዳንድ አስተያየቶች ያው ቫይራል ስለወጣ ሚዲያ ላይ የምትሄዱባቸውን ሰዎች እያዩ ሰው መርጣችሁ ሀብት ያለው ጋር ወይንም ደግሞ ገንዘብ ያለው ጋር ነው መርጣችሁ የምትሄዱት የሚሉ አስተያየቶች አሉ በዛ ዙሪያ ምን መልሳለች ማን ነው ገንዘብ ያለው እንዳልሆነ ነው ለምሳሌ 20 ሰው ጋር ሄጄ ከሆነ 10 ቦታዎች እንኳን ገንዘብ ያላቸው የምትሰጣቸው ናቸው እንኳን ያላቸው ማለት ነው 10 ደግሞ ገንዘብ ይኖራቸው ይሰጡናል ይሰጡናል ሰጥተውናል ያይካደም እና አባቶች ጋር ስትሄድ የአባቶችን እኮ በረከታቸው ነው ማለት በእነሱ ነው አሁን ቤተ ክህነት ነው ያስጀመሩት ፕሮግራሙ የነሱን በረከት በእነሱ ጸሎት ማስጀመር መሄድ ማለት እኮ በቃ መንገድ የተሳካ ነው የሚሆነው ይሄ የሚባለው ነው 20 ሰው ጋር ሄጄ ከሆነ 10 ሰጥቶን ከሆነ 10 አልሰጠን እንደሆነ አንድ ሰው ደግሞ የሁሉ የሚያየው ሰው ደግሞ የሚዘጋ ሰው ይኖራል መንገዱ ምንድነው አቅጣጫው መጀመሪያ የተጀመረው አባቶች ጸሎት ነው በዚያ ምናለው እና ሰው ብዙ ያን ድሮ የሰራ ሰው ምን ይባላል ማላ ጨበጨበልህ ነው ጨበጨበልኝ እኔ ቆይ ጨበጨበልኝ በቃ ያው ሰልፍ ላይ ነኝ ያሉት ብርቱ ሰልፍ ስለዚህ እንደዚህ ስትሰራ ማንንም ጎሻ አይልህም ደሞም ብዙ አስቸጋሪ ነገር አለ በቃ እንኳን አረሳችሁ ነው አንቺ ካየሽው ከሄዳችሁባቸው መካከል አንቺ ካየሽው ወይንም ደግሞ ከሌጋ በመሄዳችን ተነቀፈን የምትይው ሰው አለ ፈለጉት ጋር እንዳልከው እኮ ነው ገንዘብ ያለበት ቦታ ታውቃለች ይላል አንዱ ኮሜንት ላይ ኦኬ እሱ ያውቃል ማለት ነው ያሰው ምን እውነት ለመናገር ገንዘብ ታርጌት አድርገህ አይደለም ተንቀሳቀስኩ ሊና መደሰት ላ ረፍት አላለም እግዚአብሔር እኮ ዘመናት ሁሉ እኮ የማያረጅ እግዚአብሔር እኮ ለኛ ደግሞ ዘመን እየጨመረ ስንደርስ እንኳን አድረሳችሁ እንባባል ምን ችግር አለው ይሄ በተለይ አዲስ አበባ በዓላችን እኮ የኛ ብሔራዊ በዓላችን ነው ለኢትዮጵያ አይደል ስለሆነ ማንኛውንም ሰው ልትል የምትችለው ወደ ሃይማኖት ተቋሞች እኮ ሄደን ከዚህ በፊት ሞክር ያለው ባሁን እንዳጋጣሚ የአባይ ግድብ ምርቃት ሆነብኝና ሁኔታዎች መፈልጋቸው አካላቶች ወደዛ ሄዱብኝ እንጂ ሳይመቻች ቀረ እንጂ እነሱም ይባላሉ ምክንያቱም አብረን ነው ዘመን እየለወጥን ያለ ነው እንኳን አደረሳችሁ ነው ሌላ አጀንዳ የለም አንተንም
ሌላውንም ሰው እንኳን አደረሳችሁ የሚቀጥለው ዓመት ጥሩ ይሁንላችሁ ጥሩ ምኞታችንን ገልጸን ወደ ቤታችን የምንሄደው ሌላ ፕሮግራም የለኝም። እስኪና መስግነው በፍቅር ሁላችን እስኪና መስግነው በፍቅር ሁላችን እስኪና በዚህ ሁሉ እንቅስቃሴ ውስጥ እንግዲህ ገንዘብ የሚገኝበትም የማይገኝበትም ቦታ አለ። ድሮ አበባዮች ሲባል ለምሳሌ በቤተክርስቲያን በሰንበት ትምህርት ቤት ሲባል ለዛ ለሰንበት ትምህርት ቤት ለሆነ አገልግሎት ለምሳሌ እኔ ያደኩበት ሰንበት ትምህርት ቤት ላይ እኛ ወንዶቹ ጭምር አበባዮች ብለን ስንት ዓመት አልባሳት የነበረው በእኛ ዘመን የሰንበት ትምህርት ቤት አልባሳት እንዲኖረው አድርገናል። የእናንተስ እንደው በዚህ ሁሉ እንቅስቃሴ ውስጥ እንግዲህ ገንዘብም አለ ምርቃትም አለ። ገንዘቡን ሲገኝ ምንድነው የምታደርጉት ተብላችሁ ተጠየቁ? ምንድነው መልሱ? የሚጠይቀውማ ብዙ ስንት አገኛችሁ የሚልም አለ። አብሬያችሁም በብዙር የሚልም አለ። እናገኛለን። ስናገኝ ግን ደግሞ እግዚአብሔር እንዳልኩ ዘመን ይጨምርልናል አይደል? ደግሞ ለዛኛው ዘመን ልብሳችንን ቀይረን ጽድት ብለን ደግሞ ልብስ አሰርተን ሌላ ሰው ሆነን ደግሞ አዲስ ሰው ሆነን ደግሞ እንመጣለን። ከዛ ውጪ ግን የምናገኛቸውን ነገሮች መጀመሪያ አግሪመንት አለን፣ ተነጋግረናል። ተነጋገርነው መሰረት ከምናገኛቸው ገንዘቦች ላይ የምናወጣቸው ነገሮች አሉ። ለከሌ ብለህ እዚህ ጋር የምትነግረው አለ። ሁሉም እያንዳንዱ ከሚያገኘው ገንዘብ ላይ የሚሰጥበት በጎ አድራጎት አለ። በጎ አድራጎቶች አሉ። ከፍ ያለ ነገር ኑሮ ብዙ የተሻለ ነገር ቢሆን እዚህ በምስጋና ታስተላልፋለህ። አሁን ግን በጥቂት ነገር
ዝም ብሎ ባዶነት ነው የሚሰማኝ እንዳለ እንትናንት ሰጥቻለሁ ለእንትናንት ሰጥቻለሁ አይባልም። ልጆቹ ግን መጀመሪያውኑ ስንነጋገር እንደዚህ እናደርጋለን ተባብለን ነበር። ያን ነገር በተግባር አድርገውልኛልና በዚህ አጋጣሚ ልጆቹን ደግሞ በጣም ነው የማመሰግናቸው። እውነት ለመናገር አላስቸገሩም። እንደዚህ እናድርግ እምላቸውን ሐሳብ በደንብ ተስማምተው በደንብ ነው በዛ መልኩ ያሳለፍነው። የምትተርፈንን ግን ያው እንትን በታለን ልብስ የምናሰራበታለን ከታዩ ዶሮም ገዝተንበታል። ብዙ አገልግሎትም ዶሮም ገዝተንበታል። ምን ችግር አለው? ድሮም ያለው ነው። በባህላችንም ስንዞር ስንሄድ የሚሰጠን ነገር ይኖራል። ትንንሽም ሆነን የተሰጠን ሳንቲሞች አሉ። ሰው ግን ዝም ብሎ በጣም ብዙ ቦታ ስለሄድን ብዙ የሚባል ቦታ አይደለም እኮ እንዳልኩ ነው። አብዛኛው የምትመረቅበት ቦታ ነው። እንደውም በደንብ ያልታዩ እንትኖች አሉ ያለቀቅናቸው አሉ። በጣም በዛበንና ማን እናገራቸው ቦታዎች አሉ። ግን እዛ ቤት ሁሉ ገንዘብ አለ ማለት አይቻልም። በጣም ግን ደስተኞች ነበር። በዓልን እንደኛ ተደስቶ ያሳለፈ የለም። በነበረን ሂደት ደስተኞች ነበር። እንደው የማህበሩ ወይንም ደግሞ የዘማሪያን ህብረቱ አባላት ስለነሱ ምን ትያለች? ምክንያቱም ዛሬ አይደለም በዚህናል አብሮ መንቀሳቀስ ቀርቶ ለአንድ ቀን ብሎ ማደር አብሮ መዋል አስቸጋሪ የሆነበት ጊዜ ነው። ምክንያቱም የተለያየ ባህሪ፣ የተለያየ አመለካከት፣ የተለያየ ማንነት ስላለ ስለነሱ እንዴት በምን ትገልጫቸዋለሽ? እውነት ነው። ይሄ ሁሉ ሰው አንድ ላይ ያውም አንድ አይነት ጾታ ያለን ሰዎች ከሁለት ሰዓት በላይ እንኳን ስንቀመጥ ብዙ ማንግባባበት ሁኔታ አለ። ይህ ሰው ስጋትም ነው፣ አስተያየትም ሰማለሁ በብዛት። እኛ አሁን ግን ተለማምደናል እርስ በርሳችን። ባህሪያችን እንኳን አውቂያቸዋለሁ። ባህሪያቸውን ራሱ የትኛው እንደምታስቸግር የትኛው እንደምትወድ ዝም ብሎ ደግሞ ብዙ ያልከበደ ህጎች አሉ። ይሄን እንደዚህ ያላደረገ ሰው ይሄን ቅጣት ይገባዋል ተብሎ ቁጭ ብሎ እናደርገዋለን አንዳንዴ። ስለዚህ እየተለማመድን በባህሪያችን አያስቸግርም ማለት አይቻልም። በጣም ነው የሚያስቸግረው። በጣም ከባድ ነው። ሴት ሲሆን ደግሞ ከባድ ነው በጣም። ግን እኔ እንድችል ተደርጌ የተፈጠርኩ ሰው ነኝ እውነት ለመናገር። እነሱ በሚሉት ይሄን ነው። እነሱ ቢናገሩ አጋጣሚ ቢገኝ ደስ ይለኝ ነበረ። እሺ አመሰግናለሁ። ያው ስለ ማህበራችን ነው። ማህበራችን እንግዲህ እግዚአብሔር ይመስገን ከተለያዩ ቦታ ከተለያዩ ሀገራት እዚህ ተሰባስበን የትም ወርቅ ዘማሪት አንጋፋዋ እናትም እህትም ናት። እንደ ባህሪያችን እንደ የጸባያችን ይዛን እናጠፋለን፣ እናስቀይማታለን፣ ግን ትችለናለች ባጭሩ ማለት ነው። ተከሻዋ እንደ ሰውነቷ ሳፋ ያለ ነውና ሁሉን ነገር ትችላለች። እናጠፋለን እንደ ልጆች፣ ግን ጥሩ ላይ ነው እግዚአብሔር ይመስገን። እንደተባለው ብዙ ልጆችም ይመጣሉ የሚወጡም አሉ። በተለያየ በስራ ምክንያትም ይሆናል። ፕሮግራማችንም ሰፋ ስለሚል ከስራ ጋር ቢዚም ስለሚሆን ይመስለኛል የወጡትና ተተኪም አለ እግዚአብሔር ይመስገን። ከዚህ በኋላ ወደፊትም ይቀጥላል ማህበሩ በደንብ እየሰፋ እንደሚቀጥል ተስፋ አደርጋለሁ። ለየትም እግዚአብሔር አምላክ እድሜ ጤናውን ይስጥልን፣ እኛንም ማህበራችንን ያስፋልን። በተለይ ቋንቋ ነው በነገራችን ላይ የምናገለግለው። ኦሮምኛ አለ፣ ጉራግኛ፣ ትግርኛ፣ ዳውሮኛ፣ ወላይትኛ አለ። ይሄ ሁሉ ብሔረሰብ በአንድ ላይ የምናገለግልበት የመከባበር ያለበት እህትማማቾች የዘማሪያን ህብረት ነውና ይሄን ይመስላል። አመሰግናለሁ። እንደው መቻሌ ይገርማቸዋል። እኔ ብሆን ይላሉ ሁሉ እኔ ብሆን ይላሉ። ግን እግዚአብሔር ይመስገን በጣም ይሰሙኛል። በጣም ነው የሚሰሙኝ። እኔ ደግሞ በአገልግሎታቸው እንደሰታለሁ። በቃ እንስብ ያብራቸው መሆን ብቻ ነው የምፈልገው። የሚገራሩ ልጆች አሉ ሲዘምሩ የሚገራሩ ማመን የሚያቅትክ እና እነዚህ ሰዎች ለምንድን ነው እንደዚህ ተውጠው የሚቀሩት? መውጣት አለባቸው ይሄ አስባለሁና ያ ስለሆነ አላማዬ እነሱ ከፍ ብለው ሳያቸው የኔ ደሞዜ እሱ ነው። በቃ ደስ ይለኛል እና አሁን ተለማምደናል። ችግር የለበትም። ብዙ እንኳን በኋላ አልቸገርም። አብራቸው የጀመሩ ያቋረጡም ስላሉ ይሄ አቋርጦ እንደዚህ ይደረግ አቋርጦ በቃ እንትን ነው ከበዳቸው። እኔ አሁን ትንሽ ልጆች ቀርተውልኛል። ከፍ እኮ የሚሉት ናቸው እኮ የሚያስቸግሩት። እንድታዛቸውም አይፈልጉም። እነኛ አሁን
እንደ ታናሽና ታላቅ ነው የምንግባባው። አዎ የኔ ግን ዋና ጉዳይ እንዴ ፕሮቶኮሉን ጠብቆ እንትን የሚል ሰው አይደለም የምፈልገው። ክብሩን ጥሎ የሚያገለግል ሰው ነው የምፈልገው። ጣጣም ያበዛ ሰው አልወድም። ስለዚህ እነኚህ መስመር የሳተ ነገር አንሰራም። በደንብ አሳይተን ነው እኛ ወደ ዩቲሲ እንኳን መዝሙር ሰርተን ለኦርቶዶክስ ተዋሕዶ ቤተክርስቲያን ስንሰጥ በደንብ አሳይተን ይሄ ልክ ነው ወይ ይሄ ልክ አይደለም ወይ ብለን ነው። ግን እንደዚህ ህግ የሚያበዛ ሰው መንገድ ላይ ቀረት በቃ ይበልጣው ፍቅር ነው። እኔ በፍቅር ስለመመራቸው ነው እንጂ ህግ ባበዛባቸው አብረን አንሰንብትም ነበር። ስለዛ ነው ዘማሪት የትምወርቅ ሙላት ከህትማማቾች የዝማሬ አገልግሎት ማህበር ውጪ ደግሞ ሌሎች ማህበራት የመሰረተችው እንዲሁም ደግሞ እዛ ላይ የምታገለግልባቸው ማህበራት አሉ። እስኪ እነኛ ማህበራት ማን ይባላሉ? አሁን ምን ላይ ናቸው ያሉት? ገሪ እነሱ በሰርግ አገልግሎት የሚታወቁ የቅዱስ ሚካኤል ቤተክርስቲያን አካባቢ ያሉ ማህበረ ሐመረ ነው ዘይካ የሚባሉ በሰርግ አገልግሎት ብቻ የሚታወቁ ማህበራት አሉ። ነው እንደውም 25ኛ ዓመታችንን እያከበርን ነው። በዚህ ወር መጨረሻ ጥቅምት 30 ላይ በቅድስት ሥላሴ መንፈሳዊ ኮሌጅ ትልቅ በዓል አለንና እነሱ ደግሞ ያው አጋጥሞክ እንደሆነ አላውቅም። እውነት ለመናገር የህብረት ዝማሬ ማለት ይሄ ነው በቃ እስከምትል ብዙ መምህራን የሚያመሰግኗቸው ረጅም ጊዜ የመራሁት ማህበር ነው። ብዙ አገልጋዮች ይዳሩበት ማህበር ነው። እነሱም አሉ በቃ በእነሱ አርፍ ያለው አሁን እነሱ በቃ ራሳቸውን ችለው አያሳስቡኝም። አሁን ደግሞ ያሰፋሽው አው በቃ እንደዛ እኔ ደስ ይለኛል። እንደዛ ሲሆን ማህበር ደስ ይለኛል። የህብረት ዝማሬ ወዳለሁ እና ሲዘምሩ በቃ በጣም ሁሉም ሰው ማያመሰግን የለም። ማሳደግ ደግሞ ይገባል። አሁን ጥሩ ናቸው ያሉት። ከዛ ውጪ ደግሞ አሁን የበገናው ለትውልዱን ደግሞ እነሱንም እንደዚሁ ትንሽ ሆነው ያሉ እያደጉ ሲሄዱ እየተገናኙ የሚሄዱበት ሁኔታ ህብረት ፈጥረው እንዲሄዱ እነሱን ደግሞ የበገና ግሩፕ አለኝ ደግሞ በበገና ደግሞ እነሱ በበገና ሲዘምሩ ደግሞ እነሱ በጣም ደስ ይላሉ በጣም እና በቃ በዚህ መልኩ ያደረኩ ብቻ እኔ በምስጋና ውስጥ ብቻ ማለፍ ነው የምፈልገው። ሁሌም በምስጋና ውስጥ ማለፍ ነው የምፈልገው። በጣም ጥሩ። ከተነጣጥሎ ከማገልገል በህብረት ተሰብስቦ ማገልገል ተሻለ መሆኑን አንድም ከናንተ አይተናል። ስሜቱ ደስ ይላል። በተለይ ያው ማህበረ ቅዱሳን በተለያየ ዝማሬ አገልግሎት ላይ እንደ ማህበር ሰብሰብ ብለው ሲዘምሩ ምን ያህል እንደሚያረኩ አይተናል። ከናንተ ማህበር አልፎ ያላፋ ዝማሬ ምን ያህል ደስ እንደሚል አይተናል። በተለያዩ ሰዓት የሚነሱ ሚሊኒየም አዳራሽ የሚዘጋጁ መርሃ ግብሮች በዝማሬ ሲታዩ ምን ያህል ደስ እንደሚሉ ይታያልና አብሮ መዘመር አብሮ ማገልገል ምን ያህል አስደሳች እንደሆነ እንግዲህ ለእግዚአብሔር ትተን ለኛ ግን እጅግ በጣም ደስ የሚል አገልግሎት እንደሆነ ነው የምንመለከተው። እንደው ዘማሪት የትምወርቅ ሙላት ከዚህ በኋላስ ምን ታስባለች? በአገልግሎቷ በአጠቃላይ ስለ አገልግሎቷ ምን እቅድ አላት? ምን ሐሳብ አላት? በዋናነት ለእግዚአብሔር ፍቃድ ያሉት መርሃ ግብሮች በጣም ማስኬድ የምፈልገው ተመስርቶ ማየት የምፈልገው የበገና ለትውልዱ ፕሮግራም ልጆች ላይ መሰራውን እሱ በጣም እግዚአብሔር ፍቃድ ሆኖ ቦታ ነው። የቦታ ችግር ነው ያለኝ። ቦታው አግኝቼ ማሰለጥንበት ሁኔታ ካለ እንድሮ በተለይ በጣም ብዙ ልጆች ሆነው እንደዚህ በግሩፕ ነበር ማስተምረው በ3 ክፍለ ጊዜ በቀን ውስጥ ማለት ነው። ቦታ ካገኘው እሱ ጫፍ እንዲይዝ በጣም ፈልጋለሁ። ምኞቴም ጸሎቴም ነው። እንግዲህ ወጪ የህብረት መዘምራን ያው ያዋዩሹም የጀመርነውበት የዛሬ 4 ዓመታት የተጀመረው አሁን እዚህ ላይ ደርሷል። ቀጣይነት እንዲኖረው በቃ ሌላም ሰው ቢሆን እንዲያስቀጥለው ፈልጋለሁ። እኔም ባልሆን ሌላ ሰዎች ከዚህ ከመሃላችን ካሉ ሌላም አሁን ልክ ዘንድሮ እንደሆነው በየቦታው እንደተነሱት ልጆች በቃ መቀጠል አለበት የሚል እንትን አለኝ። ከዛ ውጪ አገልግሎቴ እንግዲህ ያው እግዚአብሔር በፈቀደ መጠን በዛ መልኩ ነው ማሰብ። እንግዲህ ከዘማሪት የትምወርቅ ሙላት ተለያዩ በአገልግሎቶቿ በከበሮ በበገና በህብረት ዝማሬው
በተለያየ አገልግሎት ከዛ ባሻገር ደግሞ የተለያዩ ዘማሪያን ሰባኪያን የተለያዩ ፕሮግራሞች ሲኖራቸው የነሱን ፕሮግራም ተሯሩጦ በኮሚቴነት የማስፈጸም ሁኔታዎች በተደጋጋሚ ያለውና ከመቀናባቸው መካከል አንዱ አንቺ ነሽ በዚህ ነገር ላይና ይሄ የቅንነትም መነሻ ነው ይመስለኛል ሰው ቅን ሳይሆን ለሆነ ሰው የሆነ ነገር ማድረግ አይችልምና ያሰብሻቸውን በሙሉ ያሳካልሽ በእንደዚህ አይነት አገልግሎቶች ላይ የራስ ጥንቃቄ እንዳለ ሆኖ አገልግሎትሽን ሊደግፍ መጥቶ አገልግሎትሽን አበላሽቶ የሚሄድ አካል ሊኖር ይችላል እነኛን አስተውሎ ለመልካም ይምጣ ለክፉ ይምጣ እግዚአብሔር ጋር ጥንቃቄ በማድረግ መቀጠል ነው ከዛ ባሻገር የሚሰራ ሰው በየትኛውም አጋጣሚ ሰው አይን ውስጥ ይገባል ሰው አይን ውስጥ ይገባ ደግሞ አስተያየቶች ይበዛሉ እነኛ አስተያየቶች እንዳሉ ሆነው የናንተ ውጤት ምን እንደሆነ ክርስቲያንን ሀገርን ራሳችሁን የሚጠቅም ከሆነ አስተያየት ከየትኛውም ወገን ሊመጣ ይችላል ከመናፍቃኑ ከሙስሊሙም ሊመጣ ይችላል ከኛም ቤትም ውስጥም ሊመጣ ይችላልና በርቱ ነው ማለት እንፈልገው ከዚህ ባሻገር እንደው ሳልናገረው ከዚህ አጋጣሚ ሳልናገረው ማለት የለብኝ የምትዩ ነገር ካለ መስተመጨረሻ አይ ምንም የለም ያው አሁን ያልከው አስተያየት ትክክል ነው በጎነት ደግሞ በጎ ልብ ደግሞ አትራፊ ነው እንጂ ብዙም ኪሳራ የለውም በዚህ አምናለሁ ስለ ሁሉም ነገር እግዚአብሔርን ያመሰግኑ ብቻ ዘመንህ በምስጋና እንዲጠቃለል ምክንያቱም የተፈጠርነው እኛ የሰው ልጆች ለማመስገን ብቻ ነው ለእግዚአብሔር ሌላ ምንም እናደርግለት ነገር የለም ለማመስገን ብቻ ነው ምስጋና ደግሞ የሚቋረጥ ነገር አይደለም እንኳን እዚህ በሰማይ ይቀጥላል ተስፋ አድርገን የምንጠብቀው ነውና በቃ በምስጋና ውስጥ ማለፍ ስላለበት ተሰባስበናል እግዚአብሔር ደግሞ ጠብቆት ነው አይለየንም እናምናለን በዚህ መልኩ እንግዲህ እግዚአብሔር ፈቃዱ እንግዲህ የተወደዳችሁ የተከበራችሁ ውድ የመንክር ሚዲያ ቤተሰቦቻችን ከዘማሪት የትምወርቅ ሙላት ጋር የነበረን ቆይታ ይሄን ይመስላል ይሄን ፕሮግራም ያዘጋጀነው የመስቀል በዓልን ምክንያት በማድረግ ነው በዚህ ሐሳቦች ወይንም ደግሞ በዚህ በነበረን ቆይታ ላይ ከህይወት ተሞክሮ ልምድና ዕውቀት ወይንም ደግሞ ቀጣይ እንዴት እኛስ ማገልገል እንዳለብን የተማራችሁበት ይመስለኛል ከዚህ ቀጥሎ ከዘማሪያን ህብረቱ ጋር ዝማሬ እንዘምራለን ለእናንተም እዚህ አብረን ላለነውም ለሁላችንም እንኳን ለ2018 የመስቀል በዓል አደረሳችሁ አደረሰን በዓሉ የሰላምና የጤና የበረከት ይሆንልን ዘመኑም እንደዚሁ መልካም ነገር የምንሰራበት ዘመን ይሆንልን ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን ቸር ይቆየን እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ የድል ግድግዳ ፈረሰብህ ከእግዚአብሔር ጋር የታረቀብህ የሞት አበጋ የወደቀብህ የእግዚአብሔር ልጅ የነገሰብህ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ ደጎ ኪራቦ አበባ ማግለው አበባ ለኔን መራ አበባ ደበራው አበባ የታበሱ ላይ አበባ በሰቀሉ አበባ ኢየሱስ ሰገደ አበባ ደመስቀሉ አበባ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ አይሞት በቀና አበባ መስቀሉ ደብረ አበባ ይከሩትማ አበባ ተቆሻሻችን አበባ ጌታን መቃወም አበባ ስለማይችሉ አበባ ይኸው ተገኘ አበባ ወጣ መስቀሉ አበባ
እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ ደጉ ኪራኮ ሽማግሌው ሌሊን በራ ደብራሙ ጌታ በእርሱ ላይ በሰቀሉ ኢየሱስ ሰገደ ወደ መስቀሉ እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ የጥል ግድግዳ የፈረሰበት ሰው ከእግዚአብሔር ጋር የታረቀበት የእግዚአብሔር ልጅ የነገሰበት የሞት አበጋዝ የወደቀበት እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ በክንዓት መስቀሉን ቀብረው ቢከዱትማ በቆሻሻቸው ጌታን መቃወም ስለማይችሉ ይኸው ተገኘ ወጣ መስቀሉ እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ እሰይ በሉ ተገኘ መስቀሉ ደጉ ፊራኮ ሽማግሌው እሌኒን መራ በደመራው ጌታ በእርሱ ላይ በመሰቀሉ ኢየሱስ ሰገደ በመስቀሉ መንክር እግዚአ ብሔር